መንፈሳዊ ህይወታችሁ እንደ ሁለተኛ ነገር ማሰብ ማቆም አለባችሁ። የብዙዎቻችን ድካም ይሄ ነው። ተግባር ከሌለበት ረጅም እቅድ ይልቅ ለለውጣችሁ ዋጋ ያለው ወስናችሁ የምትራመዷት አንድ እርምጃ ነው። አሁን ባላችሁበት መንፈሳዊ ህይወት ጌታን መፈለግ ረክቻለሁ በቃኝ ብላችሁ የምትሉ ከሆነ እናንተ ተሳስታችሁ። ምንም ያክል በህይወታችሁ ሰክሰስፉል ብትሆኑ፣ የምትፈልጉት ስኬት ጋር ብትደርሱ፣ መንፈሳዊ ህይወታችሁ ግን ከእግዚአብሔር ጋር ያላችሁ ነገር ግን ከስኬታችሁ ይልቅ የበለጠ ልባችሁን ሊይዘው ይገባል። ሌላ ነገር በቃኝ ልንል እንችላለን። መንፈሳዊ ነገር ግን ወገኖቼ በቃኝ አይባል። እግዚአብሔርን አብልጣችሁ ልትቀርቡት ይገባል። መጽሐፍ ወደ እግዚአብሔር ምን በሉ የሚለው ቅረቡ፣ እርሱም ወደ እናንተ ምን ይላል? ይቀርባል። በዚያ እናንተ መሆን በምትፈልጉት ብርቱ የሆነ መንፈሳዊ ሰው መውጣት በምትፈልጉበት የመንፈሳዊ ከፍታና አሁን ባላችሁበት ህይወት መካከል ያለው ልዩነት ያንን ማድረግ ከቻላችሁ ወገኖቼ ወደዚያ ወደምትፈልጉት አይነት ለውጥ ልትደርሱ የማትችሉበት ምንም አይነት ምክንያት የለም። በመንፈሳዊ ህይወታችሁ ለመበርታት፣ ለመቀየር፣ ለማደግ የምትፈልጉትን ያንን መንፈሳዊ ሰው ለመሆን መንፈስ ቅዱስ ኃይል በህይወታችሁ በሙላት እንዲገለጥ እንዲሰራ የምትፈልጉ ከሆነ አይደንቅም? ንጉሥ እኮ ነው ሁሉ ነገር የሞላለት ማለት ነው። ሕዝበ እስራኤል የእሱን ህይወት የሚናፍቁለትን ማን የንጉሥን ህይወት ይጠላል? ግን የንጉሥን ህይወት ይዞ ንጉሥ ሆኖ ተቀምጦ ግን አንድ ነገር ነው የሚለው፣ እግዚአብሔር ሆይ በመኝታዬ አንተን ነው የማስበው፣ ሲነጋ የምናገረው አንተን ነው፣ የማወራው አንተን ነው፣ ነፍሴ የምትከታተለው አንተን ነው። ልቤ ረሃ የነፍሴ ጥማት ልቤን የወሰድከው